እነዚህ የምትመለከቷቸው ቪዲዮዎች ኤአይን በመጠቀም ከቴክስት ወደ ቪዲዮ የቀየርኳቸው ናቸው። እነዚህ አይነት ቪዲዮዎችን ልስራ ካላችሁ እንግዲህ ክፍያ ይጠይቃቸዋል። ከ30 እስከ $40 ባለው ፕሪሚየም ይጠይቃቸዋል። ለዛውም አንሊሚትድ አይደለም፣ በክሬዲት ነው። ዛሬ ኢሜይላችሁና በየቀኑ የሚሰጣችሁ ነፃ ክሬዲትን በመጠቀም እነዚህ ቪዲዮዎች እንዴት በቀላሉ እንደምትሰሩ አሳያችኋለሁ። ኤአይን በመጠቀም ቪዲዮን ጀነሬት ማድረግ ብቻ ሳይሆን ስክሪፕት ከጻፋችሁ በኋላ ፕሮምፕት እንዴት እንደምታዘጋጁ፣ ፕሮምፕት በመጠቀም ቪዲዮን ጀነሬት ካደረግን በኋላ እንግዲህ ለቲክቶክ አውቶሜሽንም ለዩቲዩብ አውቶሜሽን የሚሆኑ ኮንተንቶችን ኤዲት አድርገን አንድ ኮንተንት በተመሳሳይ ጊዜ የኤዲቲንግ ትሪክን በመጠቀም ለዩቲዩብ አውቶሜሽንም ለቲክቶክ አውቶሜሽንም እንዴት እንደምንጠቀም አሳያችኋለሁ። ባለፈው በቲክቶክ አውቶሜሽን ፉል ኮርስ ላይ ስለ ኮንተንት ስናወራ ሁለት አይነት ኮንተንቶች አሉ፣ በክፍያ የሚሰሩና በነፃ የሚሰሩ ብያችሁ ነበር። ዛሬ በክፍያ የሚሰሩ የነበሩ ኮንተንቶችን በነፃ እንዴት አክሰስ እንደምታደርጉና እንዴት እንደምትሰሩ እንዲሁም እንዴት ኤዲት እንደምታደርጉ ማሳያችኋለሁ። ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ ጀምሩት። እንዲሁም ለቪዲዮ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ ተቀላቀሉ። በቀጥታ ወደ ጉዳያችን ነው። እሺ፣ በመጀመሪያ የምናደርገው እንግዲህ ፕሮምፕት ነው የምናዘጋጀው። ፕሮምፕት ማለት የአንድ አኒሜሽን ሊሆን ይችላል፣ ሙቪ ኮንቲኒየስ የሆነ ሲኩዌንሱን የጠበቀ ካራክተር መፍጠር ነው። ይህም በጽሁፍ ነው፣ ያው ስክሪፕቱን ብሬክ ዳውን ማድረግ ነው። ስለዚህ ለዚህ ቻት ጂፒቲ በጣም አሪፍ ነው። እዛ ገብተን እንጽፋለን ማለት ነው። እኔ ኦርደር አደርገዋለሁ። ኦርደር ማድረገውን እዚህ ጋር አዘጋጅቻለሁ። እሱን ከፈለጋችሁ ቴሌግራም ቻናል ላይ እንዲሁም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንግዲህ ይሄ ብቻ አይደለም፣ እናንተ የምትፈልጉትን ነገር ኦርደር ማድረግ ነው። ምንም የተወሳሰበ ነገር የለውም። የእንግሊዝኛ ኢረር ሊኖረው ይችላል። ቻት ጂፒቲ በደንብ አድርጎ ነው የሚረዳችሁ። እኔ እዚህ ጋር የካትና እንዲሁም ደግሞ የኪድስ ቪዲዮዎችን ለመስራት ነው። ስለዚህ 1 ደቂቃ ከ20 ሰከንድ የሚረዝም ቪዲዮ ነው። በኦፕን ኪችን አሳ ሲጠብሱ እንዲሁም ደግሞ ሲበሉ ያለውን ነገር በሚያምር ቤት ውስጥ ምናምን እሱን ፕሮምፕት ስጠኝ ነው ያልኩት። ስለዚህ በደንብ አንብቡት። እንዲሁም ደግሞ አስቀምጥላችኋለሁ ከፈለጋችሁ። እናንተም ደግሞ እንደዛ ኦርደር ማድረግ ነው፣ ክሬት ማድረግ የምትፈልጉትን። ቻት ጂፒቲን አዘዝኩት። እንደምታዩት ፉል የሆነ ለእያንዳንዱ ሲን እንግዲህ ፕሮምፕት ሰጥቶኛል። እዚህ ጋር እንደምታዩት ሲን 1 ሲን 2 ሲን 3 እያለ ፕሮምፕት ሰጥቶኛል ማለት ነው። ስለዚህ አሁን የምሰራው ካራክተር ከ1 ደቂቃ ከ20 ሰከንድ የሚሆነውን ካራክተር በዚህ መሰረት ብሬክ ዳውን እያደረግን ነው ቪዲዮ ጀነሬት የምናደርገው። እያንዳንዱ ነገር ኮፒ እያደረግን እነዚህ ቴክስቶች ወደ ቪዲዮ እንቀይራቸዋለን ማለት ነው። በዚህ መሰረት ፕሮምፕት ማዘጋጀት ትችላላችሁ። እንዲሁም ስክሪፕት መጻፍ ይቻላል ማለት ነው። ስለዚህ ይህንን ኮፒ እናደርጋለን። ሰሌክት የሚለውን ነክተን ኮፒ ማድረግ ነው። በመቀጠል እንግዲህ ይህንን ወደ ቪዲዮ ለመቀየር እኔ ሎናርዶ ኤአይ ነው የምጠቀመው። በጣም ምርጥ የሆነ ዌብሳይት ነው። ሎናርዶ ኤአይ ይሄን ይመስላል። ወደ ስገቡ እንግዲህ ሳይን አፕ ማድረግ ቀላል ነው። እንግዲህ በኋላ ማሳያችኋለሁ። ይሄንን ክሬዲት ስንጨርስ ሳይን አውት ብለን ድጋሚ እንገባለን። ስለዚህ እዚህ ጋር ፔስት አድርገዋለሁ። እዚህ ጋር እንዳያችሁት ኮፒ ያደረኩትን ፔስት አድርጌዋለሁ። መቀጠል እዚህ ጋር ጀነሬት ማድረግ ነው። 70 ክሬዲት ነው የሚፈጀው። ግን መጀመሪያ ላይ መርሳት የሌለባችሁ ነገር እዚህ ጋር አስፔክቲንግ ሬሽዮ የመሳሰሉት ነገሮችን በደንብ ማስተካከል ይኖርባቸዋል፣ እያንዳንዱ ኢሜይል ላይ ማለት ነው። ከላይ እዚህ ጋር የአስፔክት ሬሽዮን ለማስተካከል ታብ አለ። እሱን ስንነካው እንግዲህ ያስመርጠናል። እዚህ ጋር እንደምታዩት ለዩቲዩብ ለቲክቶክ የመሳሰሉት አስፔክት ሬሽዮዎች አሉ። ሾርት ቪዲዮ ስለሆነ እዚህ ጋር 9:16 ነው የምንጠቀመው ለቲክቶክ ወይም ደግሞ ፖርትሬት ማለት ነው። ሌላው ደግሞ በኳሊቲ ያስመርጠናል። እነዚህ ነገሮች ማስተካከል ነው። ፋስት መጠቀም ትችላላችሁ። ሰዓት ካላችሁ ደግሞ ኳሊቲውን መጠቀም፣ ያው ጀነሬት ሲያደርግ ትንሽ ይቆያል ኳሊቲው። ፋስቱ ደግሞ ቶሎ ጀነሬት አድርጎ ይሰጣችኋል። እነዚህን ማስተካከል ነው። ስለዚህ እንደምታዩት 70 ክሬዲት ነው የሚወስደው ጀነሬት ማለት ነው። በጣም በአጭር ጊዜ ነው ክሬት የሚያደርግልን። ያው እንደ ኢንተርኔታችን ፍጥነት ዲፔንድ ሊሆን ይችላል፣ ነገር ግን ቶሎ ጀነሬት አድርጎ ነው የሚሰጠው። ሎናርዶ ኤአይ በጣም ፈጣን ነው። በጣም ቀልጣፋ የሆነ ዌብሳይት ነው። በጣም ነው የምወደው። ስለሱ ብዙ ነገር ነግራችኋለሁ በኋላ። ይሄው እንደምታዩት ቪዲዮውን ጀነሬት አድርጓል። ይሄው አኒሜሽን እንደምታዩት ካታ አለ። በተጨማሪም ደግሞ ህፃኑ ደግሞ ኦፕን ኪችን ውስጥ እንግዲህ አሳይዟል። ያው ፕሪፔር ሊያደርጉ ማለት ነው። ነገር ግን እዚህ ጋር ትልቅ ችግር አለ። ምንድነው ችግሩ ካላችሁኝ፣ መጀመሪያ ይሄንን ቪዲዮ ከመስራቴ በፊት ሌላ ቪዲዮ ጀነሬት አድርጌያለሁ ከስር ማለት ነው። እዚህ ጋር እንደምታዩት ይሄኛው ከስር ያለው በጣም የሚያምር እንዲሁም ደግሞ ኦሪጂናል የሚመስል ቪዲዮ ነው፣ ወይም ደግሞ በኤአይ የተሰራ ሁላ አይመስልም፣ ህፃኑም ድመቱም ማለት ነው። ስለዚህ እዚህ ጋር ኦሪጂናል ነው እንግዲህ የሚመስሉት። እንደምታዩት የኤአይ ጄነሬትድ የተደረገ አይመስልም። የቅድሙ ግን ልክ የስዕል አኒሜሽን ነው የሚመስለው። ስለዚህ አሁን ፕሮምፕታችን ፊት እያደረገ አይደለም ሲኩዌንሱ። ስለዚህ ቻት ጂፒቲን በደንብ አድርገን ኦርደር ማድረግ ይኖርብናል ማለት ነው። እዚህ ጋር እሱን ኦርደር ከማድረጋችን በፊት እዚሁ ክሬዲት ስለጨረስን እንዴት ወጥተን እንዴት እንደምንገባ ደግሞ ላሳያችሁ። ክሬዲት ስንጨርስ ከላይ እዚህ ጋር የቀስት ምልክቷን ከነካችሁ በኋላ እዚህ ጋር 3 ሰረዝ አለ በቀኝ በኩል ማለት ነው። 3 ሰረዙን ስትነኩት እዚህ ጋር ታብ አለ። እሱን ስትነኩት እዚህ ጋር ሎግ አውት የሚል አማራጭ ያመጣላችኋል። የመጀመሪያ የተጠቀማችሁትን ኢሜይል ትታችሁ ትወጣላችሁ ወይም ደግሞ ሎግ አውት ትላላችሁ ማለት ነው። ድጋሚ ደግሞ እንደ አዲስ ትገባላችሁ። ለዛ ያስመርጣቸዋል። ኢሜጅ ነው የምትፈልጉት ቪዲዮ ይላል። እኛ ቪዲዮ ስለሆነ የምንፈልገው ቪዲዮ የሚለውን ክሊክ ስናደርግ
ያስመርጣቸዋል። በጉግል ነው በተለያዩ በአፕል የተለያዩ ነገሮች ያስመርጣቸዋል። እናንተ ጉግል ነው የምትጠቀሙት። ጉግል ማለት ነው የኢሜይላችሁ እንዲያስመርጣችሁ ማለት ነው። ሶ እኔ በጣም ብዙ ኢሜይሎችን ነው የምጠቀመው። አንዱን ስጨርስ አንዱን እጠቀማለሁ። ስለዚህ እንደዚህ እየወጣችሁ እያንዳንዱን ፍሪ ክሬዲት መጠቀም ትችላላችሁ። ስለዚህ አንዱን መርጬ ወደዚህ ዌብሳይት ገብቻለሁ ማለት ነው። በመቀጠል አሁን ወደ ቻት ጂፒቲ ሄደን በደንብ ሲኑን ወይም ደግሞ ፕሮምፕቱን እናስተካክለዋለን። ተመሳሳይ ሲኩዌንስ እንዲኖረው አክተሮች ወይም ደግሞ ድመቱም ህፃኑም እንዳይቀያየር ቻት ጂፒቲን እናዘዋለን ማለት ነው። ስለዚህ እኔን እሱ እንዳይቀያየርና ሊዮናርዶ ኤአይ እንዳይረሳው ሲኩዌንሱን ኦርደር አድርገዋለሁ። እነዚህ ፕሮምፕቶች ወይም ደግሞ ማዛቸው ኦርደሮች አስቀምጥላቸዋለሁ ከፈለጋችሁ። ነገር ግን እናንተ ሌላ ኮንተንት ክሬት የምታደርጉ ከሆነ ለእንግሊዝኛ ምናምን አትጨናነቁ፣ ምንም ችግር የለውም ኮንሰፕቱ ስለሚረዳችሁ ማለት ነው። ስለዚህ ነግሬዋለሁ ለቻት ጂፒቲ ሲኩዌንሱ እንዳይረሳው ሊዮናርዶ ኤአይን በደንብ ሌብል አድርጋቸው እያንዳንዱን ሲን ብየዋለሁ። ስለዚህ በደንብ ሌብል አድርጎ ይሰጣቸዋል። እሱ ምንድነው ያደረገው እዚህ ጋር ከእያንዳንዱ ሲን በፊት ቀድመን የምናስገባው አንድ ትንሽዬ ፕሮምፕት ነገር አዘጋጅቶ ሰጥቶኛል ማለት ነው ቻት ጂፒቲ። እሱን በመጠቀም ቀድሜ እሱን አስገባለሁ። መቀጠል ደግሞ ፕሮምፕቶችን ወይም ደግሞ ሲኖችን ወስጄ ፔስት አደርጋለሁ ሊዮናርዶ ኤአይ ላይ። ስለዚህ አይረሳቸውም። እያንዳንዱ ካራክተር ተመሳሳይ አክተር እንዲኖረው ያደርጋል ማለት ነው። ለዛ ደግሞ ይሄው የመጀመሪያው ላይ ከፕሮምፕት በፊት ሰጥቶኛል። እሱን ኮፒ አደርገዋለሁ። ስለዚህ ይሄኛው አሁን የሰጠኝ ይሄኛው ፕሮምፕት ለሁሉም ሲን ይሆናል፣ ለሁሉም ማለት ነው። ይሄኛው አላጠፋውም። እዛ ሄጄ ኮፒ ካረኩት በኋላ እዛ ሄጄ ፔስት አደርገዋለሁ። እዚህ ጋር ዴስክቶፕ ሞድ እና እንደ ኮምፒውተር መጠቀም ከፈለጋችሁ ስልካችሁን፣ እኔ ግን ዙም አውት ለማድረግ ወደዚህ ቀረብ እንዲልልን ወደኋላ እርቋል። ስለዚህ የዴስክቶፕ ሞዱን አጠፋዋለሁ ማለት ነው። ወደዚህ ዙም አውት ይሆናል እንደምታዩት። እዚህ ጋር ፔስት አደርገዋለሁ። የቅድሙን የሰጠኝን የመጀመሪያ ከሲን በፊት የሰጠኝን ፕሮምፕት እሱን ፔስት አደርገዋለሁ። እዚህ ጋር መጥቼ እሱን ፔስት ካረግን በኋላ ኦሪጂናሉን ሲን ደግሞ እናመጣለን። የምንፈልገውን ታርጌት ወይም ደግሞ 1 ደቂቃ ከ20 ሰከንድ የምሰራውን ፕሮምፕት የመጀመሪያው ሲን ደግሞ እናመጣዋለን። ስለዚህ ይሄኛውን ሰሌክት አድርገን እንደቅድሙ መጥተን ወደ ሊዮናርዶ ኤአይ መጥተን ፔስት እናደርገዋለን ማለት ነው። ምንም የተወሳሰበ ነገር የለውም። ያው የገባችሁበት ሳይኒን ያላችሁበት ሊዮናርዶ ኤአይ ላይ መጥታችሁ እዚህ ጋር ፔስት ማድረግ ነው። እዚህ ጋር የምታዩት ቅድም ፔስት ያደረግነው ነው። ያው ሲኩዌንሱ እንዳይጠፋ ያዘዝነው ኦርደር ያደረግነው ነው ማለት ነው። ስለዚህ ሊዮናርዶ ኤአይ እያንዳንዱ ፕሮምፕት አይረሳውም። አክተሮቹ እያንዳንዱን ድመቷንም ህፃኑንም አይረሳቸውም ማለት ነው። ስለዚህ በእያንዳንዱ ኢሜል ስትገቡ ግን እዚህ ጋር አስፔክት ሬሽዮ እንዳትረሱ፣ ቅድም ነግሬያቸዋለሁ። አጭር ስለሆነ እዚህ ጋር ለሾርት ነው የምትጠቀሙ። ስለዚህ 9:16 ተጠቀሙ። ያው እንግዲህ እናንተ ለተመቻችሁ መጠቀም ይችላላችሁ፣ ምንም ችግር የለውም። በዩቲዩብም አስፔክት ሬሽዮ ክሬት አድርጋችሁ ቲክቶክ ላይ መጠቀም ይቻላል። ጀነሬት ብየዋለሁ። በአጭር ጊዜ እንደምታዩት ክሬት አድርጎ ሰጥቶኛል። በመቀጠል ሁለቱን ካራክተሮች ነው መጠቀም ያለብን። እዚህ ጋር ሁለት አክተሮቹ እዚህ ጋር ያሉትን ድመቱና ህፃኑን እሱ ቀጣይነት ያለው ሲኩዌንሱ የጠበቀ መሆን አለበት። ስለዚህ ቀጣይ ፕሮምፕትም እነዚህ አክተሮች እንዲጠቀም ነው ቅድም ኦርደር ያደርኩት። ስለዚህ በዚህ መሰረት ነው የምንቀጥለው ማለት ነው። ስለዚህ ሲን 1 ጀነሬት አድርገናል። በመቀጠል እያንዳንዱ ሲን 2 ሲን 3 እያልን እያንዳንዱ ፕሮምፕት አምጥተን እዚህ ፔስት እያደረግን ቪዲዮዎችን ጀነሬት ማድረግ ነው። እንዳልኳችሁ አንዱ የኢሜይላችሁ ክሬዲት ሲያልቅባችሁ ሌላኛው እዚህ ጋር ቅድም ባልኳችሁ መሰረት ሎጋውት ማለት በሌላኛው አማራጭ ሎጊን በማለት እንግዲህ እዚሁ ፔስት አድርጋችሁ ጀነሬት ማድረግ ነው። ስታጠፉ ግን እዚህ ጋር ቅድም ኦሪጂናሉ ሲን ነው የምታጠፉት። የመጀመሪያው እንግዲህ ሲኩዌንሱን እንዲጠብቅ ያለ ኦርደር ስለሆነ እሱ እዛው ተውትና ሰሌክት አድርጋችሁ አሁን ጀነሬት ያደርጋችሁ ታጠፉና ገና ወደ ሲን 2 ሄደን ኮፒ አድርገን እዚህ ጋር መጥተን ፔስት እናደርገዋለን ማለት ነው። ስለዚህ ተመሳሳይ የሆነ አክተሮች ይኖራሉ እዚህ ውስጥ እናንተ የመረጣችሁትን። እንግዲህ እኔ ህፃንና ድመት ነው የመረጥኩት። ስለዚህ በዛ መሰረት ይቀጥላል ማለት ነው። እዚህ ጋር መጥቼ ፔስት አደርገዋለሁ። ድጋሚ ጀነሬት ማድረግ ነው። ያው ፈጠን ላድርገው፣ ተመሳሳይ ነው አካሄዱ። በተለያየ ኢሜይል እየገባችሁ ፍሪ ክሬዲት መጠቀም ነው። በጣም ደስ የሚላችሁ ደግሞ ሊዮናርዶ ኤአይ በየቀኑ ፍሪ ክሬዲቶችን ይሰጣቸዋል። 150 ማለት ነው። ስለዚህ በእያንዳንዱ ኢሜይል 150 ከሰጣችሁ ማለት በጣም ብዙ ሾርት ቪዲዮዎችን ጀነሬት ማድረግ ትችላላችሁ። ያው ኢሜይል በጣም ቀላል ነው እንደምታውቁት እንግዲህ አካውንት መክፈት። ስለዚህ ብዙ አካውንት ከፍታችሁ ሳይንን እያደረጋችሁ እንደዚህ ፍሪ ክሬዲቶችን በመጠቀም ቪዲዮም ሆነ ኢሜጆች ጀነሬት ማድረግ ትችላላችሁ። ለቮይስ ኦቨር ለተለያዩ ነገሮች ግን ያስቸግራሉ። እንደምታውቁት አሁን 11 ላብስ የመሳሰሉት እንትኖች 2-3 በተለያየ ኢሜል ስትገቡ ስለሚያውቁ ይከለክላሉ፣ ወይም ደግሞ እሺ አይሏችሁም ጀነሬት ስታደርጉ ማለት ነው። ሊዮናርዶ ኤአይ ግን እንደዛ አይልም፣ ደስ የሚለው ፓርት። ስለዚህ በፈለጋችሁት ኢሜል ድጋሚ
ሳይንን እያላችሁ እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ሶ በየቀኑ ፍሪ ክሬዲት መጠቀም እንደዚህ አይነት ቪዲዮዎችን በነፃ ጀነሬት ማድረግ ትችላላችሁ። ያው ፈጠን እያረኩት ነው እያንዳንዱ ሲን እስኪያልቅ በተመሳሳይ መንገድ ቪዲዮ ጀነሬት እያረኩ ነው። አሁን ወደ ኤዲቲንግ ነው የምንሄደው። ኤዲቲንግ ላይ ያው ባለፈው ፉል ኮርስ ላይ አይተናል። ወደ ካፕከት አፕ ገብተን አሁን አንድ ኮንተንት ለዩቲዩብ አውቶሜሽንም ለቲክቶክም እንዴት እንደምንጠቀም አሳያችኋለሁ። በመጀመሪያ እንግዲህ ቪዲዮ ዝም ብላችሁ ከቲክቶክ ማውረድ ትችላላችሁ ባክግራውንድ ሙዚቃ ለመውሰድ። ይሄ እንደ ህፃናት ሙዚቃ ስለሆነ የፈለኩት ይሄኛውን ወስጃለሁ፣ ኤክስትራክት አድርገዋለሁ ወይም ደግሞ አውዲዮን ወስደዋለሁ ማለት ነው። ከጀርባ ያለውን የትንሽ የህፃናት ለየት ያሉ እንደዚህ መዝሙሮች ያሉ አይደለ? ስለዚህ ይሄኛው ኤክስትራክት አድርጌ ወስጃለሁ። እስቲ ቼክ እናድርገው። ይሄው እንደምታዩት እንግዲህ አውዲዮን ወስጃለሁ። መቀጠል ቅድም ክሬት ያደረግናቸውን ቪዲዮ እያንዳንዱን ሰሌክት አድርገን ማስገባት ነው። ኤዲቲንጉን ብዙ አትጨነቁ። እንግዲህ እንደዚህ አይነት ቪዲዮዎች ከሆኑ መሰሩት ብዙ ጊዜ ህፃናት ስለሆነ የሚያዩት ምንም አይነት ኤዲቲንግ ያስፈልግ። ያው ደስ የሚለው ነገር መጀመሪያ አካባቢ ማስገባት ነው፣ መመርጣችሁ ሰሌክት አድርጋችሁ ማስገባት ነው። ከዛ ውጪ ግን እነሱ ምንም ህፃናት ስለሆኑ ብዙ ጊዜ ብዙም ኤዲቲንግ አያስፈልገውም። ዝም ብላችሁ አስገብታችሁ ባክግራውንድ ሙዚቃ አስገብታችሁ ኤክስፖርት ማድረግ ትችላላችሁ። የሰራችሁት ቪዲዮ ግን የህፃናትን ቢሆን አፕሎድ ስታደርጉት ግን የህፃናት ነው ብላችሁ አፕሎድ ባታደርጉ እኔ መክራችኋለሁ። ይሄኛው ኤዲት አድርገን ጨርሰናል። እስቲ እንመልከተው። ስለዚህ እንደዚህ በቀላሉ ኤዲት ማድረግ ትችላላችሁ። ይሄ ለአንድ ሶሻል ሚዲያ ነው የምንጠቀመው፣ ወይ ለቲክቶክ ወይ ደግሞ ለዩቲዩብ ማለት ነው። አሁን ደግሞ ሪዳይሬክት አድርገን ቀይረን ባክግራውንዱን ቀይረን ለአንድ ሶሻል ሚዲያ ደግሞ ራሱን ቪዲዮዎቹን ራሳቸው እንዴት ኤዲት አድርገን እንደምንጠቀም ደግሞ አሳያችኋለሁ። እንዳልኳችሁ ብዙ ኤዲቲንግ አጠበቡበት ወይም ደግሞ በደንብ የሚማርከው ፓርት መጀመሪያ ኢንትሮ ላይ ምናምን አስገብታችሁ ከታርጋችሁ ኤክስፖርት ማድረግ ነው። ስለዚህ ይሄኛው ለቲክቶክ እንጠቀማለን። አሁን ደግሞ ይሄው ኮንተንት ለዩቲዩብ ደግሞ እንዴት እንደምንጠቀም ላሳያችሁ። ስለዚህ ባክግራውንዱን እዚሁ ካፕከት ላይ እንመርጣለን። ለህፃናት የሚሆን ኪድስ ብለን አውዲዮ ላይ ሰርች አድርገን ከጀርባ ሌላ ሙዚቃ እንቀይራለን ማለት ነው። በተጨማሪ ኢፌክት ማስገባት ይቻላል። ስለዚህ እዚሁ ሰሌክት ማድረግ ነው። የሚለው ካፕከት በጣም ብዙ አማራጮች ነው ያሉት። ስለዚህ እኔ አንዱን ሰሌክት አድርጌ አስገብቻለሁ። ቮሊዩምን አስተካከልኩት። ስለዚህ በዚህ መሰረት ኤዲት ማድረግ ነው። እሱን ኤክስፖርት አድርገዋለሁ ማለት ነው። ስለዚህ አንዱን ለቲክቶክ አንዱን ለዩቲዩብ አውቶሜሽን መጠቀም ትችላላችሁ። ኢፌክትን ብትጨምሩበት ተመራጭ ይሆናል ማለት ነው። እንደዚህ በቀላሉ በነፃ በኤአይ ቪዲዮ መስራት ትችላላችሁ። የዛሬ ቆይታችን ይህን ይመስል ነበር። እንግዲህ ብዙዎቻችሁ ጠይቃችሁኛል ስለ ኮንተንት እንዲሁም ደግሞ ስለ አንዳንድ ኤዲቲንግ ትሪኮችን ጠይቃችሁኛል። ሊንኪንግ ቪዲዮ ደግሞ እንዴት እንሰራለን ምናምን ብላችሁ ጠይቃችሁኛል። እሱን ደግሞ በሌላ ቪዲዮ መጣላችኋለሁ። ተጠቅማችሁ እርግጠኛ ነኝ። እንግዲህ ለቤት አዲስ ከሆናችሁ ድጋሚ ላስታውሳችሁ ሰብስክራይብ ማድረግ ተቀላቀሉ። በቪዲዮን ላይክ ማድረግ ለብዙ ሰው እንዲደርስ ፑሽ አድርጉት። በተጨማሪ የሚያስፈልገው ሰው ሼር እንድታደርጉ ጋብዛችኋለሁ። እንዲሁም ደግሞ የቴሌግራም ቻናላችን የመጀመሪያ ኮሜንት ሴክሽን ላይ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን አድርጉ። ቀጣይ በአሪፍና በምርጥ ኮንተንት እስክንገናኝ መልካም ጊዜ ይሁንላችሁ። ቻው።